ሰላም እንዴት ናችሁ? ባሩክ ነኝ። ፊልማችን እንዴት እንደተሰራ እናሳያችሁ። ይሄ የምታዩት ዶሮ እርባታ ነው። እንደ ጊዜያዊ ስቱዲዮ የተጠቀምነው ይሄንን ነው። ያው እንግዲህ ውስጡን እንደምታዩት መገንባት ጀምረናል። ሴታችንን በምንፈልገው መልክ ነው ግንባታውን የጀመርነው። እንግዲህ ያው ገና መጀመራችን ነው። አሁን እንደምታዩት ሞራሌዎችን ነው እየገጣጠምን ያለ ነው። ይህን ቤት በመገንባት ሙያ ዋናውን ስራ የሰራው ጭራ ይባላል። የፕሮዳክሽን ዲዛይነር ባለሙያ ነው፣ ወይም ደግሞ ሴት ዲዛይነር። ያው እንግዲህ አንድ ስቴፕ ሲሄድ ቤቱ ይሄን ይመስላል። ገና ስትራክቸሩን እየያዘ ነው እንደምትመለከቱት። እንግዲህ አብራችሁን እስከ መጨረሻው ተከታትላችሁን ውጤቱ ምን ይመስላል የሚለውን የምታዩ ይሆናል። እንግዲህ በቅርብ የሚለቀቀው ማዕዘንድ የተሰኘው ፊልም 90% የሚሆነው መቼቱ በዚህ ቦታ ላይ ነው ማለት ነው። እና እንደምታዩት አሁን አብጀዴ ተወጥሯል፣ ፓርቲሽን ተሰርቷል። ያው ከሞላ ጎደል ስትራክቸሩን ይዟል ማለት ነው። ውጤቱ እንደሚመስል እንግዲህ ተከታተሉን። ማዕዘንድን ቻናላችንን ሰብስክራይብ በማድረግ ቪዲዮዎቻችንን ላይክ በማድረግ ኮፒ ሊንክ በማድረግ እንድታበረታቱንና ሌሎችም ሰዎች ጋር እንዲደርስ እንድታደርጉልን በአክብሮት እንጠይቃለን። እስከዛው ድረስ መልካም ቆይታ። ቴንኪዩ ቻው። እንዴት ነው ስራችሁ? ማለት ነው አልሐምዱሊላህ ባሪክ ይረን ካሜራ ላይ ነው። ይሄን ይመስላል ፕሮዳክሽን ዲዛይን። ቤቴን ጥሩ አድርገህ ነው ያዝከው። ማዕዘንድ ፊልማችን እንዴት ተሰራ ክፍል 2 ላይ ደርሰናል። እንግዲህ ቀለም በምንፈልገው መልኩ ቀላቅለን በመበጥበጥ ላይ እንገኛለን። እንግዲህ ባለፈው እንዳየነው ፓርቲሽኑን ጨርሰናል። አሁን ወደ ፊኒሺንግ ስራ እየገባን ነው። እንደምታዩት ቀለም በመቀባት ላይ እንገኛለን። ስለዚህ አሁን ደግሞ ፓተርን ነው እየተሰራ ያለው። በፊልም ስራ ውስጥ ካሉት ዋና ሙያዎች ውስጥ አንዱ ሴት ዲዛይን ነው፣ ወይም የመድረክ ግንባታ የምንለው ማለት ነው። ስለዚህ በፊልማችን ላይ ደግሞ የፊልማችን 90% የሚሆነው ሎኬሽን ይህ በመሆኑ ነው ለመገንባት የተገደድነው። ምክንያቱም በምንፈልገው ላይት ሴትአፕ እና በምንፈልገው እያንዳንዱ ቀለም እንዲሆን ስለፈለግን ነው ቤቱን የገነባ ነው። እንግዲህ በዚህ መልክ ወደ ማለቁ እየደረሰ ይሆናል። አልቆ በቀረጻ ወቅት የነበረውን ሁኔታ እናሳያችኋለን። ክፍል 1ን ያላያችሁት ክፍል 1ን ተመልሳችሁ በማየት እንዴት እንደጀመርን አሁን ላይ ምን ላይ እንዳለን ፕሮግረሱን ማየት ትችላላችሁ። ከዚህ በመቀጠል እንግዲህ እቃዎችን ገዝተን ነው ማስገባት የሚጠበቅብን። አሁን እቃ ልንገዛ ወጥተናል። ክፍል 3 ላይ እንገናኝ። እናመሰግናለን። ቻው። ማዕዘንድ ፊልም እንዴት ተሰራ ክፍል 3 ላይ ደርሰናል። እንግዲህ እቃችን ገባ ይላል። በዚህ መልክ እቃችን ገብቷል። እንግዲህ ዛሬ በጣም የደስታችን ቀን ነው። ምክንያቱም ወደ 1 ዓመት የሚጠጋ ጊዜን የፈጀብን ቤቱን ገንብቶ ለመጨረስ። ያው እንግዲህ እንዳያችሁት ከመጀመሪያው ጀምሮ አሁን እስከ ደረሰበት ደረጃ ለመድረስ እንግዲህ ቪዲዮዎቹ ፈጣን ቢሆኑ እኛ ስንሰራቸው ግን አልፊ ስለነበርና ብዙ ነገሮችን አፍርሰን መልሰን እየሰራን ስለነበር ብዙ አድክሞን ነበረ። እንግዲህ ዛሬ ደስታችን ቀን ነው። ምክንያቱም ወደ መጨረሻው እየተጠጋን ነው። አሁን
አሁን እንግዲህ እንደምታዩት ነቢልም ተገኝቶ ስራችንን በማየት ላይ ይገኛል። ወደ ሪሄርሳል ሾት ነው የገባ ነው ቀጥሉ። ምክንያቱም ዋናውን ቀረጻ ከመቅረጻችን በፊት ምስሎቹ በምንፈልጋቸው ልክ መምጣት አለመምጣታቸውን ለማየት ከአድዋ ፊልምስ ያብ መጥተዋል። እንግዲህ እንደምታዩት ምርጥ ጋፈር ደግሞ ሲሳይም አለ። እንግዲህ ሪሄርሳል ሾታችንን ዛሬ ልንወስድ ነው ማለት ነው። ውስጡ ይሄን ይመስላል። በቀጣይ ክፍል እንግዲህ ሪሄርሳል ሾታችንን እና ወደ ዋናው ቀረጻ ስንገባ ያለውን ፕሮሰስ እናሳያችኋለን። ማዘንድ ፊልም እንዴት ተሰራ ክፍል 4 ላይ እንገኛለን። ክፍል 3 ላይ እንደቆም ነው ሪሄርሳል ሾት ላይ ነን ያለ ነው። ያ ማለት ከዋናው ቀረጻ በፊት የሚደረግ የላይት እና የሲኒማቶግራፊው አጠቃላይ ሙከራ ነው። እንግዲህ ባለፈው እንዳየነው ቤቱን ገምተን ጨርሰን አሁን ለቀረጻ እያዘጋጀን እንገኛለን። ምን አይነት ላይቶች እንደሚያስፈልጉን ሲሳይ እዚህ ጋር ሪኮመንድ እያደረገን ይገኛል። ያብኖ ከአድዋ ፊልምስ እዚህ ጋር ያለው እንግዲህ አሁን ቀረጻችንን ጀምረናል ማለት ነው። እንደምታዩት ዋናው ቀረጻ ተጀምሯል። ሲን 31 በአብዛኛውን ቀረጻዎች እየጨረስን እንገኛለን። ውስጥ ላይ ያሉትን ማለት ነው። ሳውንድ ማናችን ብሬ ነው የምታዩት። አሲስታንት ዳይሬክተር ናት፣ ያብ ትባላለች። በጣም ጎበዝ ልጅ ናት። ዚክሩ አባል በአብዛኞቹ በማለት በሚቻል መልኩ በጣም የቻሉትን ሁሉ ሲሞክሩ ነበር። ጋፈራችን ኢዮብ ሀብታሙ ይባላል። ይህ ደግሞ በጣም የሚገራርሙ ላይቶችን ታያላችሁ መጨረሻ ላይ። ያው ዋና ቤቱን የገነባው ጁዳ ነው ይሄ። እንግዲህ ወደ ስራችን መዳረሻ የቀረብን የውጭውን ቀረጻ እና የመጨረሻ አውትፑቱን የምናይበትን ክፍል 5 እንጠብቁን። እስከዛው መልካም ጊዜ። አቅም እንዲኖር መብላት አለብን። አይገርምም? አላሰኘኝም። በአሰኝህም ብላ። እሺ ማዘንድ ፊልም እንዴት ተሰራ ክፍል 5 ላይ ደርሰናል። አሁን እንግዲህ የውጭ ቀረጻ ላይ እንገኛለን። ባለፉት 4 ክፍሎች ከቤት ግንባታው ጀምሮ የኢንዶር ቀረጻውን አይተናል። አሁን ደግሞ የውጭ ወይም የአውትዶር ቀረጻዎችን ነው እያደረገን የምንገኘው። እንግዲህ እንደምታዩት ክሮዎቻችን በዝግጅት ላይ ናቸው ቀረጻ ለመጀመር። እንግዲህ እግዚአብሔር ረድቶን እዚህ ደረጃ ላይ መድረሳችን ትልቅ ነገር ነው ለኛ። ምክንያቱም ከአመት ከምናምን ወር በላይ የፈጀ ፕሮሰስ ነው ይሄ ሂደት እና ወደ መጨረሻው ተቃርበናል። አሁን ኮሪዮግራፊውን እያሰራችልን ያለችው ዘቢው የወርልድ ቴኳንዶ፣ እዚህ ጋር ደግሞ ሜካፕ አርቲስታችን መባናት ዮብ እግሩን አሞታል ቁጭ ብሎ ስለቆየ። እንግዲህ እያጠናቀቅና የሚሸጡን ቀረጻ ቀርጸን ጨርሰን ፋይናሊ ሰለብሬት በማድረግ ላይ እንገኛል። እስቲ አንዳንድ ፍሬሞችን እናሳያችሁ። የሰራነው ስራ አውትፑት ምን ይመስላል የሚለውን በጥቂቱ እናሳያችሁ። ይህን ይመስላል እንግዲህ አውትፑቶቹ። በጣም እንደምትወዱት አንጠራጠርም። ማዘንድ በቅርብ ቀን በሁሉም ሲኒማ ቤት ላይ እይታ ይቀርባል። መልካም ጊዜ። ቻው። እናመሰግናለን። አታዩ ሲን 31 and action.
ተረጋጊ እሺ እኮ ተረጋጊ እንጂ አትቀመጥ ቻይ ይወደ ላይ ነው የምሻለሽ እሺ ካሜራ ሮል ሳውንድ 44 ሲን and action አይኖረን ግን ኦሬዲ አይዲያል ጄሌ ብረት ጋር መኖር አለበት ወይ እዚህ ላይ መኖር አለበት ኪስም ስላለ ኪሱ ሳይሆን ሊሆን ይችላል አዩ ለምሳሌ ይሄ ነው አለ በር አልሰማኸውም ያዋራ ነው ያብስራ ወንዱ ያብ እግር ከተሻልክ የመጀመሪያው እዛው ነው አሁን በግራ ሲሸውድ መንደርደር አሪፍ ነው። ቦክስ ነው ፍልህ አሁን ወደዛ ነው የሚሄደው። በግራ ሰው አንድ ይበል ያየው ሸነት በዚህ ነው እንደገና በዚህ ስትሮጥ በዚህ ሲመጣ አንድ አቅጣጫ
Good.